ቆይ እናንተ እነማን ናችሁ? ስንቴ ልንገርህ፣ መርማሪ ጋዜጠኛ ነን። እየሰራ ያለው ነገር ትክክል አይደለም። ለምን እንደምትሰራ አንድ ቀን ስጸልይ 30 ልጅ በ30 ልጅ ይባርክሃለሁ አለኝ። አሜን አልኩት። እኔ ምንድን ነው ያደረክ ያለው? ምንም አላደረኩም። ምንም እንዳላደረገ አታታድርግ። ስሜ እንድታጠፉ አልፈልግም። የእግዚአብሔር መልእክተኛ ነኝ። ጭራሽ በላይ ሆነ ደግሞ ታወራለህ። እያስፈራራኝ ነው። በቃ ከናዛ ሰዎች ጋር አገናኝ፣ ከጓደኞችሽ ጋር አገናኝ ይለኛል። በኢየሱስ ስም ልባርካችሁ። ምንድን ነው የምታወርቀና? አልፈህ ቁጭ በል ዝም ብለህ አንተ። ስነ ስርዓት ያዝ። እዚህ እኮ ቀልድ አይደለም ያዝ ነው። አንተ በምንድን ነው ፓስተር የሆንከው? እውነቱን ተናገር። ትሰማለህ? እየዞርክ የምታስረግዝ ምንድን ነው? ንገረን እስኪ። በኢየሱስ ስም ይሄ የሰይጣን ሴራ ነው። የሰይጣን ሴራ ነው? አዎ። ላይ ያለው ማለት ነው። ከፍተኛ የዝሙት ስሜት አለኝ። የዝሙት መንፈስ እኔ ጋር ነው። እሺ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ፣ መሮኛል እባክህ ድረስልኝ ባለችኝ መሰረት እንግዲህ ቤቷ ግቢዋ ድረስ ተገኝቻለሁ ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የሀብቴ ሚዲያ ቤተሰብ ሁኑ እላለሁ ማለት ነው። ሀሳብ አስተያየታችሁ እንደተለመደው ኮሜንት ሴክሽን ላይ እየገባችሁ ማስቀመጥ ትችላላችሁ። አየዋለሁ፣ መልስላችኋለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? ሰላም እንደምን አለሽ? ደህና ነሽ? ደህና። እሺ ምንድን ነው እስኪ ልትነግሪኝ የፈለግሽው ነገር? ከባድ የሆነ ነገር እንደሆነ በተወሰነ መልኩ ቴሌግራም በቮይስ አስቀምጠሽልኛል። ነገር ግን ስለተፈጠረው ነገርና ወደ መፍትሄዎቹ ከመሄዳችን በፊት የተፈጠረውን ነገር እያንዳንዱን ያው ስምሽን አታስተዋውቂን፣ ችግር የለውም። ስለዚህ የተፈጠረውን ነገር እያንዳንዱን ነገር እስኪ ንገሪኝ። እሺ እንዴት ነህ አንተ? እኔ ደህና ነኝ እግዚአብሔር ይመስገን። ሚዲያህን በጣም እከታተለዋለሁ። እሺ እና ትረዳኛለህ ብዬ ነው ወደ አንተም ጥሬ እንትን ያልኩትኝ። እሺ በምንችለው መልኩ እንረዳለን፣ እንተጋገዛለን። ሚዲያን እከታተለዋለሁ። ጥሩ እሺ ናት። እና እንዴት አድርጌ እንደምነግርህ እኔ እንጃ። ከባድ ነገር ነው የደረሰብኝ ነገር። ብዙ ጥቃቶች ናቸው የደረሱብኝ እኔ ላይ። ዛሬ ላይ እንዲህ እንደምታየኝ ያው ልጅ ታቅፌ ነው ያለሁት። ብቻ እንዴት ልንገርህ፣ በጣም በፍራቻ ነው እያለሁትም። ሰዎችም ይሄን ነገሮች እንትን አይሉኝም። እና ቤቴ ውስጥ ነው ፓስተር ነው ፓስተር ኤልያስ ይባላል። እሺ ቤት ሊጸልይልኝ ምናምን ነገር እጠራዋለሁኝ። ቤት በሚመጣ ሰዓት ጸሎት እያደረገ ምናምን ይሄዳል። ከጊዜ በኋላ በቃ ጸልዮ ምናምን ነገር የሚሰጠኝ መጠጥ ውስጡ ላይ አደንዛዥ ነገር እንዳለው አላውቅም። ከዛ በኋላ ራሴን አላውቅም። በቃ ያን ጸልዮ ሰጠኝ ነገር ማለት ነው። ያንን መጠጥ ወስዶ ራሴን አላውቅም። እሱ በቪዲዮ ምናምን እየቀረጸ ብዙ ነገሮችን አድርጓል። ብዙ ተጫወተብኝ። በሂደት እርግዝና ተፈጠረ። በሂደት ማለት በተደጋጋሚ ነው የሆነው ነገር? በተደጋጋሚ ነው እንደዚህ እንትን እያለ እያደነዘዘ። በኋላ ላይ ሳቀው ስጠይቀው እንዲህ እንትን ብየዋለሁ በፎቶ ምናምን እንትን ብሎት ማለት ነው። ስለዚህ እንዲሆኛለሁ ስለው አዎ አድርጌዋለሁ። ይሄን ድርጊት ተሱ እየፈጸመው ነው፣ እያደነዘዘ ነው እንደዚህ የሚያደርገው ማለት ነው። እና ይሄን ነገር ብታደርግ የሆነ ነገር እንትን ብትይው በቪዲዮ ቀርጬዋለሁ። ስለዚህ ቪዲዮ ላይ ስላለ ለሰዎች ነው ማሰብ፣ ሚዲያ ላይ እንትን እለዋለሁ ለቀዋለሁ ምናምን እያለ ያስፈራራኛል። ይሄ ልጅ ተረገዘ፣ ተወለደ እና ልጁን ተወልዶ በቃ አይረዳኝም። ምንም አይነት ነገር የለም። ብቻ ብዙ ከባድ ነገሮች ናቸው ያሳለፍኳቸው። እንዴት በተደጋጋሚ ሆነ ግን? ማለት አሁን ማደንዘዣ 1 2 3 ተጠቀመ ብለን እንያዘውና እያስፈራራኝ ነው። ያንን ነገር መጀመሪያ የቀረጸውን ነገር በዛ እያሳየኝ እያስፈራራኝ ነው። ድጋሚ ተደጋጋሚ ግንኙነት የምንፈጽመው የመጀመሪያው በማደንዘዣ ነው። ከዛ በኋላ ግን ግንኙነት የምንፈጽመው ያንን ነገር የቀረጸውን ነገር እንትን እያለኝ እያስፈራራኝ እያሳየኝ ሚዲያ ላይ ነው ማሰራጨው፣ እንዲህ ነው የማደርገው እያለ እያስፈራራኝ ነው። እና ይሄን ልጅ ተረገዘ። አሁን የፓስተር ልጅ ነው? የፓስተር ልጅ ነው። ልጁ በሰዓቱ ላስወርደው ስል ይሄን ነገር እንደዚህ ያደርጋለሁኝ አሰራጨዋለሁ ምናምን ሲለኝ መወለድ አለበት በቃ ጌታ ፈቅዶ ነው ያደረኩት። የሆነው መወለድ አለበት ያለኝ ልጁ ተወለደ። ጌታ ፈቅዷል፣ መወለድ አለበት ጌታ ፈቅዷል አለኝ። እኔ ልወልደው አልፈለኩም፣ ግን አሰራጨዋለሁ ብሎ ሲያስፈራራኝ ወለድኩትኝ። እያሳደግኩት ነው አሁንም ቢሆን፣ ግን የሚረዳኝ ነገር የለም። ምን ስንት ጊዜው ነው አሁን 6 ወር ላይ ነው ያለው። 6 ወር? አዎ 6 ወር ላይ ነው ያለው። ማየት ይችላል? ይቻላል። እሺ ቤቢዬ በጣም ነው የሚያምር።
ቆንጆ ልጅ ነው እና ልጁንም እየረዳኝም እያሳደገም አይደለም ብቻዬን ነው እየታገልኩ ያለሁት። ግን እኔ በማውቃቸው ሰዎች እንዳገናኘው ይፈልጋል ማለት እንዳገናኘው እነዛ ሰዎች ጋር ሄዶ ጸሎት እንዲያደርግ ምናምን እና እኔም እንደዚህ ፓስተር ሊያሳለኩ ምናምን እያልኳቸው በቃ አገናኛቸዋለሁኝ። ግን እነዛም ሰዎች ጥቃት እየተፈጸመባቸው ነው ያለው። እያስፈራራኝ ነው። በቃ ከነዛ ሰዎች ጋር አገናኝ፣ ከጓደኞችሽ ጋር አገናኝ ይለኛል። በቃ እኔ እያስፈራራኝ ስለሆነ ሚዲያ ላይ እያሰራጨዋለሁ ስለሚለኝ እያስፈራራኝ ስለሆነ ነው እያገናኘሁት ያለሁት። ስለዚህ እሺ እያልኩት ያገናኘዋለሁ። ግን እነዛም ሰዎች ጥቃት እየደረሰባቸው ነው ያሉት። ቢያንስ የኔ ጥቃት አልፏል፣ ያሉትም ደግሞ ሌላ ጥቃት እንዲደርስባቸው ስለማልፈልግ እባክህን በቃ አሁን ጸሎት ያድርግላችሁ ብለሽ ለስንት ሰዎች ተናግረሻል? ለብዙ ሰው ነው የተናገርኩት፣ ለብዙ ሰዎች ማለት ነው። ምክንያቱም እያስፈራራኝ ነው እሱ እያስፈራራኝ ስለሆነ ለብዙ ሰው ነው እንትን ብዬ የተናገርኩት። ስለዚህ ለነዛ ሰዎችም ቢያንስ እንድትደርሱላቸው ነው የምፈልገው በቃ። ስለዚህ አሁን ብዙ ሰው አገናኝተሻል? አገናኝቻለሁ። ያገናኘሽበት ምክንያት እለቀዋለሁ እያለ እያስፈራራኝ ስለሆነ ነው። ለነዛ የሚደርስባቸውን ጥቃቶች እኔ ላይ እንደሚደርሰው ነው እኔ እነሱም ላይ እንደሚደርስ ማቀው ማለት ነው። ስለዚህ ለነሱም ለኔ ቢያንስ ባደርሱልኝ ለነዛ ሰዎች እንድደርሱላቸው እፈልጋለሁ በቃ። እስኪ አሁን ማለት ያንን ቪዲዮ ቢለቀው ምን ይፈጠራል ብለሽ ታስቢያለሽ አንቺ ላይ? እኔ እንጃ ብቻ የሚጎዳኝ አይነት ነው ይመስለኛል። ግን እናንተ የህግ አካል ስለሆናችሁ ቢያንስ ትረዱኛላችሁ በቃ የህግ አካል ናችሁ ትረዱኛላችሁ ብዬ ነው ማስበው። አሁን እንደነገርሽኝ ከሆነ ያስገደደሽ የመጀመሪያውን ነው። ከዛ በኋላ ግን ያው ምንም ቪዲዮዎችን እያሳየሽ ቢሆንም እያስፈራራኝ ነው እንጂ ማደርገው አብሬው ምተኛ እንዲህ ያደንዘኝ ምናምን አይደለም። የመጀመሪያው ነው ማደንዘዣ ሰጥቶኝ እንደዛ ቪዲዮ እንትን ያለኝ የነበረው። በዛ ቪዲዮ ነው እያስፈራራኝ ነው። መጀመሪያ ስታየው እንደዚህ አይነት ነገር ፍላጎት ያለው ይመስልሽ ነበር ወይስ? ኧረ በፍጹም በፍጹም እንደዚህ አይነት ነገሮችን አላውቅም። ይመጣል፣ ይጸልያል፣ ይሄዳል። ግን ከጊዜ በኋላ ነው መጣ፣ ጸሎት አደረገ። ያንን ውሃ ጸሎት ያደረኩበት ነው ጠጭ ያለኝ ሰጠኝ። ስጠጣ ራሴን አላውቅም፣ ራሴን ስቻለሁ። ከዛ ያደረጋቸውን ነገሮች በቪዲዮ ያሳየኝ። በፍራቻ ነው በቃ አብሬው ምተኛው የነበረው። እንደዚህ አይነት ጥቃቶች ደርሰውብኛል እና እንድትደርሱልኝ ለሌሎችም እንድትደርሱ ነው የምፈልገው። በጣም ተበድያለሁኝ፣ ተበዳይ ነኝ። አሁን በቅርቡ የምታውቂያቸው ሰዎች አሉ ማለት ነው ጸሎት የሚያደርግላቸው? አዎ። እንግዲህ አሁንም እነሱንም ተመሳሳይ የሆነ ነገር ይኖራል እርግጠኛ ነኝ ይኖራል። አሁን ያወራሽ ሰው አለ በዚህ ጉዳይ ማለት ያው ካገናኘሻቸው በኋላ ለምን አገናኘሽና እንዴት እንደዚህ ታደርጊያለሽ አላሉሽም ወይስ እነሱንም ደግሞ ያስፈራራቸዋል በዛ ቪዲዮ? እኔ አላቅም እስካሁን ግን ያገናኘሁት ነው። ብዙ ሰዎችን አገናኝቻለሁ። ስለዚህ የነገር ያው በቃ ይቀጥላል። ይሄ ፓስተር ኤልያስ የተባለው ግለሰብም እንዲሁ ይህን ስራውን እየቀጠለ ነው ያለው። አሁን ከሌሎችም ሰዎች ልጅ ነው የሚፈልግ ነው ብለሽ የምታስቢው አንቺ? በቃ ቢያስረግዝም እንዲያስወርዱ አይፈቅድም። እሱ ጌታ ነው የፈቀደው። በቃ ጌታ ፈጥሮታል መወለድ አለበት እያለ ነው። ለነዛም እንደዛ ብሎ እንደሚያስፈራራ እርግጠኛ ነኝ። በቃ እኔም ላይ ያደረሰውን ነገር እነሱም ላይ እንደሚደርስ ነው። እርግዝናም ቢከሰት እንደማያስወርዱ እርግጠኛ ነኝ። ደግሞ ይፈጠራል፣ ያው ይፈጠራል ለጥንቃቄ እስከሆነ ድረስ እና ምርመራስ ምን አይነት ምርመራዎችን ያደረግሽ ከዛ በኋላ ይሄን ካወቅሽ በኋላ? ማለት ኤችአይቪ ምርመራ ግድ ነው። የአባላዘር በሽታዎችም ምርመራ ያስፈልጋልና ምን አደረግሽ አንቺ? ጉዳዩን ለማንስ ተናገርሽ? ያው በእርግዝና ሰዓት የግዴታ ክትትል ምናምን ነገር ስለሚደረግልን ያው ማለት እርግዝና መጀመሪያ ላይ ይሄ ነገር እንደተፈጠረ በአንድ ወር ውስጥ በደንብ ያው ታውቂዋለሽ በማስበው ሁለተኛው ወር ላይ ነው የወር አበባ ሲቀር ጥርጣሬ ይኖራል። ከዛ በፊትም ያው እሱ ካወራሽም ቀድመሽ ታውቂዋለሽ በያስባለሁ። ስለዚህ እነዚህ ነገሮች ስታውቂ ምን አይነት ምርመራዎችን አደረግሽ? ወደ የት ቦታ ሄድሽ? ለማን ተናገርሽ? ለማንም አልተናገርኩም። ያው ራሴ ነኝ እንደዚህ ያለ ነገር የሆነ እንደ ማግለሽለሽ ነገሮች ምናምን ሲኖረኝ በራሴ በቃ ይሄ ነገር ተከስቷል ማለት ነው እንዲሆኛለሁ ማለት ነው እያልኩኝ ነበር። ከዛ ምርመራ ሳደርግ እርግዝና እንዳለ ተነገረኝ። ከዛ ለሱ ስነግረው ይሄን ነገር ምንም አይነት ነገር እንዳታደርጊ ማስወጣትማቺ በቃ ቪዲዮ ማሳየት የጀመረ በዛ ሰዓት ነው። ማስወጣትማቺ ምንም አይነት ነገር አታደርጊ ልጁ መወለድ አለበት ነው ያለኝ።
እና አሁን እንግዲህ 6 ወር ሆኖታል ልጁ ማለት ነው። 6 ወር ሆኖታል። በአባቱ ስም ነው አሁን እንዲጠራ ያደረግሽ ወይስ ምንድን ነው ያደረግሽ? ልጁን በአባቱ ስም ነው የሚጠራ? በኤልያስ? አዎ በኤልያስ ነው። ስለዚህ አሁን የዲኤንኤ ምርመራ ቢደረግ በትክክል የሱ ልጅ ነው ማለት ነው። የራሱ ልጅ ነው። ስለዚህ አሁን እንግዲህ ፓስተር ኤልያስን በምን አይነት መልኩ ነው ልንዘው የምንችለው? ማለት ልንዘው ስልሽ ልናወራው፣ ልናናግረው፣ ልንቀርበው የምንችል በምን አይነት ሁኔታ ነው? እንዴት ነው ልናገኘው የምንችል? ማለት ብትጠሪው ይመጣል? ዞሮ ያው መገናኘታቸው አይቀርም። ጸሎት ለማድረግ ምናምን ነገር ይመጣል። ዞሮ እሱም በራሱ ፈልጎ ስለሚመጣ ጸሎት ለማድረግ ነው ፈልጎ የሚመጣ ወይስ? አይ እኔን ፈልጎ ነው የሚመጣው። ጸሎት ላደርግ ነው ብሎ ነው እንጂ እንትን የሚለው እኔን ፈልጎ ነው የሚመጣው። እኔን ፈልጎ በሚመጣ ሰዓት ደግሞ የግድ ታገኘዋለህ። ስለዚህ አሁን እንግዲህ ልጁ 6 ወር ሆኗል። ልጃችሁ 6 ወር ሆኖታል። በዚህ ውስጥ አሁን እሱ እየመጣ አሁን የመገናኘት እንትን አለ ካንቺ ጋር አለው። ልጁ እንዲረዳ ምናምን ነገር አይደለም። በቃ ከኔ ግንኙነት ስለሚፈልግ ብቻ ነው የሚመጣው እንጂ ልጁንም እየረዳ አይደለም። ምንም አይነት እንትን ኖሮት አይደለም። ከኔ ግንኙነት ስለሚፈልግ ነው የሚመጣው። ከዛ ይሄዳል። ድጋሚስ አሁን ማለት እርግዝና አልተፈጠረም አንቺ ጋር? አልተፈጠረም። እያስፈራራኝ ምን ስላለ እኔ በራሴ እንትን እየተጠቀምኩ ነው። መከላከያ እየተጠቀምኩ ነው። አሁን እንግዲህ ፓስተሩን በደንብ ታውቂዋለሽ ያለውን ነገር፣ ያው የልጅ አባትም ስለሆነ ያለውን ነገር ታውቂያለሽ ብዬ አስባለሁ። ሌላ አሁን እንደዚህ እየሰራው ያለው ነገር ያው አንቺም እያገናኘሽ ነው ሴት፣ ሌላም ሰው ያገናኘዋል ብዬ አስባለሁ። እሺ አሁን እንግዲህ ያው ቤቢም ርቦት እያለቀሰ አስቸግሮን ነበር። አሁን ያው ምግብ እያገኘ ስለሆነ ይረብሸናል ብዬ አላስብም። ስለዚህ እንግዲህ አሁን የፓስተር እየሰራ ያለውን ነገር ታውቂያለሽ። ስለዚህ ሴት ያው አንቺንም በግድም ቢሆን ከማቅረብሽ ውጭ ሌላ ይሰራቸዋል ብለሽ የምታስቢው መጥፎ ስራዎች አሉ ማለት ነው? አዎ። ምንድን ነው እስኪ የሚሰራቸው ንገሪኝ። ያው እንደነገርኩ ታውቃለህ፣ ብዙ ሴቶች ላይ እንደዚህ ጥቃት እያደረሰ ነው ብያለሁ። አዎ። በዛ ላይ ገንዘብ ያላቸው በተለይ ገንዘብም እየተቀበለ ሁላ የሚያስፈራራቸው አሉ። በብር የሚያስፈራራቸው እየተቀበለ ምናምን የሚያስፈራራቸው አሉ። ብዙ ሰውን አገናኝቼዋለሁ ሁላ ማለት ነው። አሁን ከዚህ ጊዜ በኋላ ልትወስኝ የቻልሽው እንዴት ነው? አሁን ለኔ ለመንገድ ልትወስኝ የቻልሽበት ነገር እስኪ ንገሪኝ። እኔ በቃ ጉዳቱ ብዙ ሰዎች ላይ እየደረሰ ነው ያለው። ብዙ ሰው ላይ እየደረሰ ስለሆነ እነዛ ሰዎች ቢያንስ ከነሱ እንኳን እንዲታደጉ ነው የምፈልገው። ለነሱ እንድደርስላቸው ነው የምፈልገው በቃ። ስለዚህ አሁን ብር ካላቸው ሰዎችም ብርም እየተቀበለ ይቀበላል። አሁን ዋናው ምንድነው በቪዲዮ በሚያደርገው ነገር ነው ማለት ነው። አዎ በቪዲዮ ነው የሚያስፈራራው። ሁሉንም ቪዲዮ እንትን እያለ ነው የሚያስፈራራቸው። ስለዚህ ከባዱ ነገር ምንድነው? ቪዲዮውን ያሳያል፣ ከዛ በኋላ ገንዘብ ይቀበላል ማለት ነው። ይቀበላቸዋል እና በቅርቡ ሁላ እንደውም ያገናኙት ሁላ አለ። በጣም ልጅ ናት። በቃ ጭራሽ ወጣት ልጆችን ምናምን ነገር እድሜያቸው ያልደረሰ ሁላ አገናኝ ምናምን እያለ በጣም እንትን አለኝ ማለት ነው። አሁን ደግሞ የፈለገ በጣም አሁን ሲጀመር ብዙ ሰውም ስለማገናኘው እኔ ጋር ቶሎ ቶሎ አይመጣም እና የሆነ ነገር በሚፈልግ ሰዓት እንዳገናኘው ምናምን ነገር በዛን ሰዓት ይመጣል ማለት ነው። ከዛ ወጣት የሆኑ ልጆችን እነሱን አገናኘኝ ምናምን ነገር እያለ እንትን ይለኛል ማለት ነው። ከሚገርም በቅርቡ ያገናኘሁት ልጅ አለች። ትንሽ ናት፣ በጣም ጎረቤት ናት፣ እዚሁ አካባቢ ነው፣ ቅርብ ሰፈር ነው፣ እዚሁ ሰፈር ነው አይነታው። በቃ እሷ ጋር እየሄደ ጸሎት የሚያደርግ ነው ምናምን ብያት እሷን ሁሉ አገናኘችዋለሁ። ስለዚህ አሁን እንደዛ ከሆነ ለሷ ብትደውይላት የሚመጣበትን ቀን ማወቅ እንችላለን ማለት ነው። እንችላለን። አዎ ምክንያቱም እኔ ጋር ረጅም ጊዜ ነው እየቆየ የሚመጣው። አሁን ላይ ብዙ ሰውን ካገናኘሁት በኋላ ወር ከዛ በላይ እየቆየ ነው የሚመጣው ማለት ነው። ወደ እነሱ እየሄደ ማለት ነው። ወደ እነሱ እየሄደ ነው እና በቅርቡ አሁን እቺ ትንሽ ልጅ ናት፣ ልጅቷ ገና ወጣት ናት። እሷ ጋር እንደሚመጣ ነግራኛለች። ይመጣል ምናምን ስላተኝ አዎ እየመጣ ጸሎት እያደረገልኝ ይሄዳል ምናምን ብላኛለች ማለት ነው። እስኪ ስለዚህ ምን ታደርጊያለሽ መሰለሽ አባቴ? ምን ታደርጊያለሽ መሰለሽ? ደውይላትና
በየትኛው ነው የምትደውይው? ሲሟን ነው ሲምቱ? ሲሟን ነው። እሺ ቤቢ ሲሟን የለውም ማለት ነው። ቤቢ ሄሎ ቃል ደህና ነሽ? እንዴት ነሽ? ሰላም ነው? ሄሎ አይሰማም? ሄሎ ይሰማል? ደህና ነሽ? አለሁኝ። እንትን ፈልጌ ነበረ። ፓስተር ኤልያስ ዛሬ ይመጣል እንዴ? አዎ ይመጣል። እንደው ብሎ ወደ 7 ሰዓት ምሳ ሰዓት ምናምን እመጣለሁ ብሎ እየተዘጋጀው ነው ምግብ ምናምን እያዘጋጁ። ኧረ እባክሽ አይ በሰላም ነው። ትንሽ ጸሎት እንዲያደርግልኝ ምናምን ፈልጌ። ኦኬ እኔ ጋር ዛሬ ስለሚመጣ እንዴ አንቺ ጋር የሚችል ከሆነ አላውቅም፣ ብቻ ግን እኔ ጋር እመጣለሁ ብሎኛል። በቃ አይመስለኝም። ቤቢ ደህና ነው። ሲመጣ ዝም ብለሽ ምልክት አድርጊልኛ። ፈልገሽው ነው? አዎ ፈልጌው ነው። አይ ሲመጣ ምልክት አድርጊልኝ አንቺ። ጸሎት እንዲያደርግልኝ ስለፈለኩ ነው። እሺ ቃልዬ እንዳትረሺው። እሺ እሺ ነኝ። እንትኑን እፈልገዋለሁ። ሪከርድ አሁን ያወራሽበትን ሪከርድ ስላስጀመርኩት እፈልገዋለሁ ማለት ነው። ወሳኝ ነገር ስለሆነ እሺ። ስለዚህ እቺ ከኔ ጋር ትቆይ ስልክሽና እሺ ሪከርድ አድርጌ መጀመሪያ ላይ ምክንያቱም አሁን እንትን ማድረግ እፈልጋለሁ። ቤቢ እስኪ አባ በቃ ችግር የለም ያዘው ውሰድ። ስለዚህ ምን እናደርጋለን መሰለሽ? ችግር የለውም። ስለዚህ ዛሬ የሚመጣ ከሆነ ይመጣል ወደ ተባለበት ቤት አብረን እንሄዳለን። ታሳይኛለሽ። እኔ እንግዲህ መጠየቅ ያለብኝ ነገር እሱ እስኪመጣ እሷን ላወራት እችላለሁ። እሺ አሊያም ደግሞ እሱ ባለበት ገብተን ያለውን ነገር የምንጠይቀውና የምንረዳው ነው። ችግር የለውም። እሺ ስለዚህ ያው ቤቢም እያስቸገረች ስለሆነ እንታስተኙ ብዙም እንትን አልበልሽ አልያዝሽ። እሺ እሺ አመሰግናለሁ። ያው ለሌሎቹም እንደምትደርስ እርግጠኛ ነኝ። ለኔም ታግዘኛለህ ብዬ ምንም ችግር የለውም። እሺ በጣም ነው የማመሰግነው። አስቸገርኩ በጣም ጥሩ። ያው እኔ ግን የተሰማኝ ነገር ልነግርሽ፣ ይሄን ያክል ጊዜ መዘግየት አልነበረብሽም። ይሄ በጣም ነው። ምክንያቱም እንደዚህ አይነት ነገር ሲፈጠር ያው መልቀቁ ካልቀረ ማንነቱ መታወቅ መቻል አለበት። ሊለቅም ላይለቀውም ይችላል፣ ግን ልጁን ደግሞ ማገዝ መቻል ነበረበት። ምክንያቱም እንዲወለድ እግዚአብሔር ኢየሱስ አዟል ብሎ ካሰበ ማሳደግም ኃላፊነትን መውሰድ ነበረበት ብዬ አስባለሁ፣ እንደኔ። ስለዚህ በሕግ መጠየቅ ያለበት ነገር ይኖራል። ልጁ ማሳደግ መቻል አለበት። ሲቀጥል ደግሞ እየሰራ ያለ ነገር ሮንግ ስለሆነ ያ ደግሞ በሕግ ያስጠይቀዋል። ስለዚህ እኛ እንግዲህ የምንችለውን ነገር በሙሉ እናደርጋለን። አንቺ ደግሞ ስለሰጠሽን ኢንፎርሜሽን በጣም ከልብ እናመሰግናለን። እሺ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ምን ማድረግ አለብን የሚለውን ከክሮች ጋር በመነጋገር ወደ ቤት የምንሄድና እናንተንም የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው እዚህ ጋር የምታዩት እንግዲህ አብዛኞቻችሁ ብዙ ኮሜንት ጽፋችኋል። ወንዴ የት ሄደ? የት ነው የገባ? አሁን በምን ሁኔታ ላይ ይገኛል? ማወቅ እንፈልጋለን ብላችሁ ያ ኮሜንት ሴክሽን ላይ ስለጻፋችሁልኝ እንግዲህ ካለበት ቦታ ድረስ የተወሰነ የጥሞና ጊዜ ጸበል መጠመቅ ነበረበት። ባለፈው በጅብ ጉዳይ በጣም ብዙ ፈተና ውስጥ ገብቶ የነበረ ልጅ ነው። ስለዚህ ጸበልና ራሱንም ሲያደምጥ ነበር ማለት ነው። ጥሩ የጥሞና ጊዜ እንዳገኘ ያው በእኔም በኩል እንግዲህ ብዙ ኮሜንት ሴክሽን ላይ እንደጻፋችሁልኝ ይታወቃል። እንግዲህ ዛሬ ከኔ ጋር በእኔ ቀኝ በመሆን ነገሮችን አብረን ለመታገል አብረን ለመስራት ወደ ውጤት ለመድረስ እንግዲህ ከኔ ጋር ቆርጦ ተሰልፏል መጥቷል ማለት ነው። እንግዲህ ራሱን ያስተዋውቅላችሁ።
እሺ በጣም አመሰግናለሁ። እንግዲህ የኔ ደህንነት አሳስቧችሁ ሀፍቴን እንግዲህ የት ሄደው ወንዴ የት ነው ያለው ብላችሁ ጥያቄ ስላቀረባችሁ በእኔም በሀፍቴም ስም በጣም ላመሰግናችሁ እወዳለሁ። ያው በጣም መናገር የምፈልገው ደግሞ በዚህ ሁሉ ሁኔታዎች ውስጥ በዚህ ሀስል ውስጥ ሳልፍ ሀብቴ ከጎን የነበረ እያንዳንዱ ነገሮችን ስመጣ እያንዳንዱ ከሚዲያ ጀርባ ሆኖ እንግዲህ አሁን ላለሁበት ማንነቴ ትልቁን ድርሻ ሀብቴ ይዟልና በዚህ አጋጣሚ በጣም ላመሰግን እወዳለሁኝ። እንግዲህ ከሀብቴ ጋር በመሆን የሀብቴ ቀኝ እጅ በመሆን እንግዲህ ወደፊት ትልልቅ ስራዎችን በመስራት እንግዲህ ከሀብቴ ጋር ሆነን የተለያዩ ወንጀለኞችንና ወንጀሎችን በማጋለጥ ወደፊት የምንቀጥል ይሆናል እና ስላገኘኋችሁ በጣም ደስ ብሎኛል። በጣም ወዳችኋለሁ። አለሁ ደህና ነኝ በላቸው። እንግዲህ በጣም ያው እንዳልኩህ የነበርኩበትን ሁኔታ ምናምን አንተ በቅርበት ስላለ ታውቋለህ፣ እነሱ ያውቁም። እንግዲህ ለዚህ በቅቻለሁኝ አለሁ። ወደፊት ብዙ ነገሮችን አብረን እንደምንሰራ ተስፋ አደርጋለሁኝ። በጣም ነው የምወዳችሁ። አመሰግናለሁ። በጣም ጥሩ። እንግዲህ ተመልካቾቻችን ያው የናፈቃችሁትን ወንዴን እንግዲህ ይዤው መጥቻለሁ ማለት ነው። ከጎናችን ሆኖ ይሄዳል ወደፊት። ስለዚህ አሁን እንግዲህ ቅድም እንዳወራ ነው ፓስተሩ የሚገኝበት ወይም ከዚህ በኋላ የሚመጣበት ቤት አለ። ልጅቱ በጣም ትንሽ ልጅ ናት። ቤቷንም ተጠቁመናል። ልጅቱ አድርሳናለች። ያው አንድ ሰፈር እስከሆኑ ድረስ ይታወቃል ያለው ነገር ማለት ነው። ስለዚህ ቤቷ እንግዲህ 7 ሰዓት ይመጣል። እኛ ቀድመን ተገኝተን እሷን ማውራት እና ማግኘት ያለብን ይመስለኛል። እንግዲህ ከዚህ በፊትም ጸሎት አደረገላት ማለት እንግዲህ ግንኙነት ተገናኝቷት ሊሆን እንደሚችል ተስፋ አደርጋለሁ። ካልሆነም ደስ ይለናል። ዛሬ ልንታደጋት እንችላለን እችል ልጅ ማለት ነው። እንግዲህ ወደ ውስጥ ገብተን ጥያቄዎችን የምንጠይቃት ይሆናል ማለት ነው። ና አብረህ ተከተል። እንደምን ተከተል። ሰላም ነው? እንደምን አለሽ? ሰላም ሁሉ ሰላም ሰላም። ባልደረባዬ ነው። እሺ ያው ራሴን ላስታውቅልሽ። እኔ ጋዜጠኛ ሀብታሙ እባላለሁ። መርማሪ ጋዜጠኛ ነኝ። እዚህ ጋ የምታየው ወንድሜ ደግሞ ጋዜጠኛ ወንዴ ይባላል። አንዳንድ ጥያቄዎችን ለመጠየቅ ያው ወደ አንቺ ጎራ ብለናል ማለት ነው። እንግዲህ ክስ የተመሰረተ ክስ አለ። ያንን ነገር አንቺ እንድታግዥን እንፈልጋለን እና በምን አይነት መልኩ እንደምታግዥንና ምን ማድረግ እንዳለብን ብንወያይ ብዬ አስቤ እንግዲህ ወደዚህ መጥቻለሁ። የምታውቂው ነገር የለም ኖርማሊ። ግን እኛውን እንግዲህ እዚህ የመጣ ነው ምንድን ነው ነገሮችን ለማጣራት ነው መድረስ ስላለብን ሰዎች ደግሞ መድረስ ስላለብን እኮ ስለማታውቂ ነው አሁን እየነገርኩሽ ወይም ገለጻ እየሰጠሁልሽ ያለውን መጥሪያ ከፖሊስ ጣቢያ መጥቶ ሂደሽ ከምትመሰክር ወይም ከምትናገሪ ስላለው ነገር መጀመሪያ ከኛ ጋር እናወራና ካወራን በኋላ በምን አይነት መልኩ መፍታት እንዳለብን ከአንቺ ጋር ለመነጋገር ነው እዚህ ድረስ የመጣነው። ያጠፋሽው ነገር አለ እያልኩሽ አይደለም እኔ። ነገር ግን በአንቺ አማካኝነት የብዙ ሰው ህይወት መትረፍ የሚችል ከሆነ ያንን እንድታግዥና ነው። በግድም በውዴታም። በውዴታ ከሆነ ከኛ ጋር ታወሪያለሽ፣ በግድ ከሆነ ደግሞ የህግ አካል መጥሪያ ይዞ ይመጣል። ስለዚህ የትኛው ይሻልሻል? መግባት እንችላለን? በጣም ጥሩ። ቅደም። እናመሰግናለን። እሺ እንግዲህ ቤት ፈቅደሽ አስገብተሽናል። በጣም ከልብ እናመሰግናለን። ፊትሽ ላይ ግን ትንሽ አለመረጋጋት ይታየኛል። አይ እንዴ ግራ አጋባችሁኝ እኮ ማክስ አድርጋችሁ ነው የመጣችሁት ሁለታችሁም። ከዚህ በፊት ያቻችሁ አላውቅም። ትክክል። ምን እንደምትፈልጉም አልገባኝም። በጣም ጥሩ። እንግዲህ ልክ ነሽ። እኔም በአንቺ ቦታ ብሆን ለማስገባት ራሱ ፈቃደኛ አልሆንም አይደል ቃል ኪዳን? ስለዚህ አሁን ምን አለ መሰለሽ ቃል ኪዳን ብዬ ነው ያወራሁሽ። ምናልባት ሰምተሽኝ ከሆነ አሁን ይቅርታ። ስሜንም ታውቀዋለህ እንዴ? መጥሪያ ይምጣልሽ ወይ ያልኩሽ ለዚህ ነው። በስምሽ ተጽፎ እንዲመጣ ማድረግ እንችላለን። ጣቢያ ሂደሽ ያለውን ነገር ከምትናገሪ ከምትጠየቂ ገባኝ እኮ ነው። አይዞሽ። ቤቴ ድረስ ነው የመጣኸው? አዎ ቤትሽ ድረስ ነው የመጣነው። ይህም ብቻ ሳይሆን አሁን 7 ሰዓት ማን ይመጣል? ነገር ፓስተሩ ይመጣል አይደል?
ፓስተር ኤልያስ ይመጣል። በፊትም ነግረንሻል እኮ አሁን ፓስተር ኤልያስ ይመጣል። እሱም እንደነገረሽ መርማሪ ጋዜጠኞች ነን ማለት ከኛ ምንም የሚደበቅ ነገር የለም። እኛ በግልጽ ማውራት እንዴ ሁላ ነገር እያወቃችሁ ስለኔ በዛ ላይ ራሳችሁን እንትን ብላችሁ ምናምን ቤቴ ድረስ መታችሁ ስለሱም ብዙ ነገር ነው የምታውቁት። እንዴት ስለሱ ልታውቁ ቻላችሁ? እሱ እኮ ነው አሁን እሱን ነው እያልንሽ ያለ ነው። ቅድምም ሊያስረዳሽ የሞከረው ነገር እሱ ነው ማለት እኛ መርማሪ ጋዜጠኞች ነን። መርማሪ ጋዜጠኛ ማለት ደግሞ ማንም ሰው የማያውቀውን ነገር ዲቴል ገብቶ ማወቅ የሚችል ቢሆንም በዚህ ደረጃ እኔን እንትን እስከምትሉ ገባኝ። ይኸውልሽ አሁን ማድረግ ያለብሽ ሌላ ምን ጨምርላት መሰለኝ። አሁን ለምሳሌ ፓስተር ኤልያስ ቪዲዮ ሊይዝብሽ ይችላል። እንዴት ነው ይሄንን ያወቃችሁት? አልገባኝም። ማለት አሁን በዚህ ደረጃ እኔ ይዞብሻል አይደል? ልታሽኝ ትችያለሽ። ቪዲዮ ይዞብሻል አይደል? ማን ነው ይሄንን የነገራችሁ? የት ነው ያያችሁት? ይዞብሻል አልያዘብሽም? ነገር አሁን የተጠየቅሽውን ብቻ ነው ይዞብሻል ወይስ አልያዘብሽም ነው እየተባልሽ ያለሽ። ይዞብሻል አይደል? ስለዚህ ምንም ችግር የለውም። ይኸውልሽ አንቺ አሁን ብዙ ሰዎችን እያስፈራራ ይሄን ነገር እያደረገ ነው እና ፓስተር ኤልያስ የሚሰራውን ነገር እንዲያቆም አንቺ ልታግዢ ነው ይገባል። ከተሻለ ማለት በምን መንገድ ነው ላግዛችሁ የምችለው? በጣም ጥሩ። እንግዲህ ስለሱም ስለኔም ብዙ ነገር ነው የምታውቁት። እስከዚህ ድረስ የምታውቁ ከሆነ ደግሞ ሌላም ነገር ስለምታውቁ እኔን በዚህ ደረጃ ማስጨነቅ አይጠበቅባችሁም። እንድትጨናነቂ አንፈልግም። ስለሚመጣብኝ የማትቆዩ ከሆነ ብትሄዱልኝ ወይም ነገ እኮ ማን እንደሚመጣማ እኮ ነገርነሽ። እንዴት ነው እንግዳሽና እንግዳሽን እኮ አውቀነዋል። እንግዳሽ ማን እንደሆነ አውቀነዋል። እሱ እንደሚመጣም ታውቃላችሁ? እናውቃለን። አዎ ለዛ ነው ወደ አንቺ ቤት የመጣ ነው። የሚሻለው አሁን በአንቺ መናገር ውስጥ በአንቺ ሁሉን ነገር በምትናገሪበት መንገድ በጣም ብዙ ሰዎችን ማትረፍ እንችላለን። ስለዚህ ከኛ ጋር ተባብረሽ እኔ ምንም ልረዳችሁ አልችልም። እኔ ምንም አልናገርም። ስለዚህ አሁን እኛ ማለት ፖላይትሊ ነው እያወራንሽ ያለ ነው። እንግዲህ በኃይል መጠቀም ስለማንፈልግ ነው። መጀመሪያውንም ነግረንሻል። ሄደን መጥሪያ መጥቶ እዛ ፖሊስ ጣቢያ ላይ ማውራት ስለሌለብሽ ጣቢያ የመሄድ ሀሳብ አለሽ ይልሽ ማለት አይደል? አዎ። ምክንያቱም ምንድነው ወደ ጣቢያ በምትሄጅበት ጊዜ ከሰዓትሽ ጀምሮ ብዙ ነገር ሉዝ ታደርጊያለሽ፣ ታጫለሽ ብዙ ነገር አይደል? ጣቢያው ስትገቢ ደግሞ ፊትሽ ይታያል። የተሰራው ነገር ዜና እንኳን ሊፈጠር ይችላል። የፓስተር የሚሰራቸው ነገሮች ስህተት ስለሆኑ እስኪ ምን ያክል ጊዜ ሆነሽ ከፓስተር በቪዲዮ አስፈራርቶ ይሄን ነገር ካደረገው ንገሪኝ እስኪ። እኛ ጋር አሁን አንድና ነገር ምነግርሽ ግልጽ መሆን መቻል አለብሽ። እኛ ማገዝ እንፈልጋለን። የምናገዝሽ ግን በምን አይነት መልኩ ነው የሚለውን ከአንቺ ጋር ስንነጋገር የአንቺ ቀና የሆነ ነገር ያስፈልገናል። ከተሻላል ብዙ ነገር ሊፈጠር ይችላል። ከዚህም የባሰ ነገር ሊፈጠር ይችላል። ግን ከአንቺ ደግሞ ሌላ ሰዎች ደግሞ እየተጎዱ ነው። አንቺ ስለምትጎጃለሽ ለምንድን ነው ጸሎት አደርጋለሁ ብሎ መጥቶ ይሄን አጸያፍ እየጠየቀኝ ያለው ነገር እኮ በጣም ከባድ ነገር ነው። ምንድነው ስለሚያደርገው ነገር ካወቃችሁ አንችልም ይሄን ልነግራችሁ። እኔ ህይወቴን ነው የሚያበላሸው። በቪዲዮ ምክንያት ህይወትሽ ይበላሻል። በቪዲዮ ምክንያት ህይወቴ ነው የሚበላሸው። እሱን ልናግዝሽ እኮ ነው አይደል? እኔና እሱ እኮ የመጣ ነው። እንደምታግዙኝ እርግጠኛ መሆኑ እንዴት ነው? በጣም ጥሩ። እሱም ማስተማመኛ እኮ ልንሰጥሽ ነው ማለት በጣም ብዙ የሰራናቸውን ስራዎች ማየት ስለምትችይ ማለት ነው። ስለዚህ ገብተሽ ሀፍቴ ብለሽ ብትጠይቂ ማንም ሰው የሚነግርሽ ነገር ስለሆነ ነው። ሲቀጥል ሚዲያ ወይም አንበሳ ቲዩብ ብለሽ ገብተሽ ማየት ትችያለሽ የምንሰራቸውን ስራዎች። ምክንያቱም በጣም ብዙ ነገሮችን ነው አይደለም ይሄን ቀላሉን ነገር ከዚህም የባሰ ነገሮችን ፈተናል እና ማገዝ መርዳት ስለምንፈልግ ነው በዚህ ደረጃ ገፍተንሽ የመጣ ነው እና አንቺም ብትሆኚ ለምን ሳትፈልጊ እንደዚህ አይነት ነገር ውስጥ ትገቢያለሽ? ስለዚህ ያለውን ነገር ቅድም እንዳለሽ በቀናነት ነገሪንና አንቺንም ከአንቺ በኋላ የሚመጡ ሰዎችንም የምናተርፍበትን መንገድ ብትፈጥርልን ብለን ስላሰብን አይዞሽ። እንደዚህ በኢየሱስ ስም ማለት ሳይሆን አንቺ ማድረግ ያለብሽ ነገር እኔ የሚመስለኝ ልንገርሽ። ዛሬ እንግዲህ አንቺ ላይ የሚፈልገውን ነገር ተጠቅሟል። ነገ ደግሞ የአንቺን እህት ወይም አንቺ የምትወጃትን እንደ እህት የምታያትን ጓደኛ ዝም ከተባለ ደግሞ እናትም ሊደርስ ይችላል ይሄ ሰው። ገብቶሻል? ስለዚህ አንቺ እንድታደርጊ የምንፈልገው ነገር ቢኖር ምንድን ነው እዚህ ጋር መጥቶ እንግዲህ 7 ሰዓት እየደረሰ ነው አይደል? ሰዓት እየደረሰ በጣም ጥሩ እመጣለሁ ብሎኛል። እየጠበቅኩት ነው እኮ
ምግብም ይሸተኛል። ምግብ ምናምን ምግብ አዘጋጅቻለሁ። ምሳ አብረን እንበላለን ብሎኛል። እየጠበቅኩት ነው ነው ጸሎት ያደርግልኛል። አይ እሱን ተይው፣ ጸሎት ማድረጉን ተይውና አሁን የምንሸዋወደው ነገር የለም። ገብቶሻል? እየሰራ ያለውን ነገር እየነገርንሽ ነው። ምን እየሰራ እንደሆነ እናውቃለን። ግን የግድ አሁን ቪዲዮውን ይለቀዋል ብለሽ ሁሌ ይህን ነገር ማድረግ አለብሽ? አውቃለሁ በቅርብ ጊዜ ነው የጀመራችሁ ይሄን ነገር። ግን የመጀመሪያውን ነገር እስኪ እንዴት ነው የተፈጠረ? እስኪ ንገረኝ። እኔ ፓስተር ኤልያስን ያወቅኳቸው በዘመዴ ነው። ጓደኛዬ ናት፣ ጎረቤታችን ናት። እና እሷ ናት ያገናኘችን። ለእኔ ይጸልይልኛል፣ ጥሩ ሰው ነው ምናምን አለችኝ። እኔም ይጸልይልኛል፣ በጣም ጥሩ ሰው ነው ምናምን ይመክረኛል ምናምን፣ በዛ ነው የተገባባ ነው። እና አንዴ ሁለቴ መቶ ጸለየልኝ። ከዛ በኋላ ያዝሽ ያለውን ነገር ለእኛው መንገሩ መመሰለሽ የሚጠቅመው ኦልሬዲ እናውቀዋለን እኮ፣ ግን ቃልሽ ደግሞ ያስፈልገናል። የተፈጠረውን ነገር በፍላጎትሽ ነው ወይስ ያለ ፍላጎትሽ፣ በምን አይነት መልኩ የሚለውን ማወቅ አለብን። ፈልጌ አይደለም፣ ማንም ሰው ፈልጎ እንደዚህ አይነት ነገር አያደርግም። ብቻዬን ነው የምኖረው። እና መቶ መጀመሪያ ጸሎት ካደረገልኝ በኋላ ምናምን በቃ ስብከቶች ምናምን ሰብኮኝ ሄደ። ከዛ ስልኬን ተቀበለኝ። በቃ እደውልልሻለሁ እመጣለሁ አለኝ። ከዛ አሻልኩት። በሌላኛው ቀን ሲመጣ ግን ምግብ አቀራርቤ ምናምን ስለነበረ የጠበቅኩት ምሳ አብረን እንበላለን ትንሽ እቆያለሁ ስላለኝ፣ ከዛ መጠጥ ምናምን ነበረ። በቃ እንጠጣ ምናምን ብሎ እየጠጣን እያለን እኔ መጠጤ ውስጥም እንደተጨመረ አላ ምግቡ የበላንበትን አነሳስቼ እስከምመለስ ድረስ እሱም ቁጭ ብሎ እየጠጣ ነበረ። ከዛ በቃ ጠጪ እንጠጣ ምናምን ብሎኝ መጠጣት ጀመርን። ጠጣን። ከዛ በኋላ ለስላሳ ነው የጠጣ ነው። ቤት ውስጥ ያለ ነገር ነበረ አዘጋጅቼ ስለጠበኩት ለስላሳ ነው የጠጣ ነው። እና ከዛ በኋላ ራሴን አላውቅም። ስነቃ ራሴን ያገኘሁት አልጋ ላይ ነው። ከዛ በኋላ እንትን ስልም ስጠይቀው ምናምን በቃ ከዚህ በኋላ ምንም ማድረግ አትችይም፣ ይኸው ቪዲዮ አለኝ ፎቶም አለኝ፣ ማህበራዊ ሚዲያ ላይ ነው የምለቀው፣ ህይወትሽን ነው የማበላሸው፣ እኔ ያልኩሽን ብቻ ነው የምታደርጊው አለኝ። እኔም እሱ ባለኝ መንገድ ቀጠልኩኝ። ማለት በቃ መናገርም አልቻልኩም፣ ፈርቼ ነበረ። ለእሷም ላመጣችው ልጅም ለመናገር ፈራውኝ። ምን ብዬ ልንገራት? እንደዚህ ነው ብዬ ለመናገር ድፍረቱ አልነበረኝም። ምክንያቱም ወይ ዋሸሽ ነው የምትለኝ፣ ላታምነኝ ትችላለች፣ ፓስተር ነው ጥሩ ሰው ነው ብላ ነው ያገናኘችኝ። እና ምንም ማድረግ ስላልቻልኩኝ ነው ዝም ብዬ የተቀመጥኩት። ስለዚህ ሳትፈልጊው ነው አስገድደው ነው በመድኃኒት ነው ነገር ያደረገው? አዎ። ከዛ በኋላ ግን በቃ በቪዲዮቹ ምክንያት ፈራለሁኝ። ሰው ነኝና ሚዲያ ላይ ቢወጣብኝ ህይወቴ ነው የሚበላሸው። ቤተሰብ አለኝ፣ እኔም እንደሌላው ሰው ማንም ምንም ነገር እንዲያውቅ አልፈለኩም። ለዛ ነው ቤተሰቦችሽ ነገር መናገር አላሰብሽም ነበር? አላሰብኩም። በቅርበት ለምታውቂው ሰው ለምሳሌ ብዙ ሰው በጣም ዲቴል የሚቀርባቸው ሰዎች አሉ። ኢቨን ቤተሰብ እናትና አባትን ብትፈሪ ለወንድምሽ ወይ ለእህትሽ ቀስ አድርገሽ ለማማከር። እኔ ለማንም ምንም መናገር አልቻልኩም። ምክንያቱም አሳይቶኛል ያን ነገር እንደማያደርገው በምን እርግጠኛ እሆናለሁ? አሁንም ቢሆን ይሄንን እኔ እንደዚህ እንደተናገርኩ ምናምን ካወቀ ሊለቅብኝ ይችላል፣ አላውቅም፣ እስካልተያዘ ድረስ ማለት ነው። እኔም ለመናገርም ድፍረቱ ይኖረኝም ሌላ ሰዎችንም አናግረናል ምናምን ስላላችሁ ነውና ሌላም ሰው እየጎዳ ነው ስላላችሁ ምናልባት በእኔ ይብቃ ከተባለ ብዬ ነው እንጂ እኔ አልፈልግም ነበር፣ ፍላጎትም አልነበረኝም። ጥሩ። ይሄን ነገር ስታደርጉ ማለት ልቅ የሆነ ግብረ ስጋ ግንኙነት ነው? ምንድን ነው የሚፈልገው? ከዛ ውጭ ማለት ምን የሚልሽ ነገር አለ? ልጅ እፈልጋለሁ ነው የሚለው። ልጅ መውለድ እፈልጋለሁ፣ ልትወልጅልኝ ነው የምፈልገው ነው የሚለው። እኔ ደግሞ ለማስወረድ ሙከራ አድርጌ ነበረ፣ ግን በቃ አይሆንም። እሱ ላስወርድ እንደሆነ ሲያውቅ ያለውበት ድረስ መጥቶ ነው እንትን ያለኝ። ስለዚህ አሁን ነፍሰ ጡር ነሽ ማለት ነው? አዎ ነፍሰ ጡር ነኝ። በጣም ይገርማል። ስለዚህ አሁን ይህን ነገር ማስወረድ አትችይም? አልችልም። እና አሁን ነፍሰ ጡር ነሽ። መቼም ይህ ነገር ከተደበቀ አይቀር እንግዲህ ገፋ እያለ በሄደ ቁጥር ለቤተሰብ መናገር የለብሽም? አልችልም። ምን ብዬ እነግራቸዋለሁ? ያው ግን የሚደበቅ ነገር አይሆንም ነው። እየገፋ በሄደ ቁጥር አውቃለሁ የሚደበቅ ነገር እንዳልሆነ፣ ግን እኔ እንጃ ብቻ ግራ ገብቶኝ ነው ያለሁት። ምን እንደማደርግም አላውቅም። ዝም ብዬ ነው እየኖርኩ ያለሁት። ሌላስ ምን ጥያቄዎችን ጠይቆሻል? አሁን እኔ እንግዲህ ከሌሎች ያገኘሁት መረጃ ምንድን ነው እና አሁን እንዳልሽው ነው፣ በማስፈራራት ነው እንዲወልዱ ያደርጋል። ከዛ በተጨማሪ ደግሞ የሚፈልገው ነገር ምንድን ነው? አንቺ ደግሞ ሌላ ሰው እንድታቀርብለት ነው። እና እሱንስ ምንድን ነው ያደረግሽ? እስኪ ስለሱ ጉዳይ ንገሪኝ።
አዎ እርጉዝ መሆኔን ካወቀ በኋላ ከተወሰነ ጊዜ በኋላ አንቺ የምታውቂያቸውን ሰዎች እንድታገናኝ ይፈልጋለሁ ብሎኛል። እና እኔ ደግሞ ያንን ለማድረግ ያን ያክል እንትን አላልኩም ነበረ። ኢቭን እያሰብኩበት ነው ስለነገረኝ እያሰብኩበት ነው እያለኝም ያለውን ነገር ስለማቅ ፈርቻለሁኝም ለማድረግም እያሰብኩኝ ነው። ከማድረጌ በፊት ግን ምናልባት ልብ ከገዛ ብዬ ብዙ ቀን ነግሬዋለሁኝ። ለምንድን ነው ይሄንን ማድረግ የምፈልገው ሲለው እኔ ልጅ ብቻ ነው የምፈልገው ሌላ ምንም አልፈልግም፣ ውለጅልኝ፣ ልጅሽን አሳድጊ፣ እረዳሻለሁ እንኳን አይደለም ልጅሽን አሳድጊ ነው የሚለኝና ለእኔ ከባድ ነው ሁሉም ነገር። ምርመራዎችንስ? ስለ ምርመራው ጉዳይ ምንድን ነው ያደረግሽው? ማለት ይህ ነገር ከተፈጠረ በኋላ ምን አደረግሽ? ምን አይነት ምርመራዎችን ወሰድሽ? እኔ ተመርምሬያለሁኝ፣ ግን ስመረምር እርጉዝ መሆኔን እና አለመሆኔን ለማወቅ ነው የሄድኩትኝ። ማለት ያው ግብረ ስጋ ግንኙነቱ ልክ ከሆነ ተያያዥ ብዙ በሽታዎች ይኖራሉና እነሱንስ ቼክ አላደረግሽም ነው ወይስ እንዴት? እኔ አላደረኩም። ፍርሃቱም ስላለ በቃ ፈርቻለሁኝ። የሆነ በሽታ አለብሽ ከተባልኩኝ ምናልባት ራሴንም ልጠላ እችላለሁ፣ ራሴንም ለማጥፋት ሙከራ ላደርግ እችላለሁ። እሱን ነገር ስለምፈራ ምንም አይነት ምርመራ አላደረኩም። እርጉዝ መሆኔን ካወቅኩ ጀምሮ በቃ ቤቴን ዘግቼ ነው ቁጭ ያልኩት። ስለዚህ አሁንም ማለት ነፍሰ ጡር ከሆንሽ በኋላ አሁን ዛሬ ይመጣል። ዛሬ የሚመጣው ሌላ ሰው እንድታቀርቢለት ነው ወይስ አሁንም ድጋሚ አንቺ ጋር መተኛት እየፈለገ ነው? እሱን መተኛት ይፈልጋል። ያው በደንብ እስኪገፋ ድረስ ልጁ እንደዛ ብዬ ነው ማሰብ። እሱማ በመጣ ቁጥር ነው የሚፈልገው። መጣ ቁጥር በፈለገ ቁጥር ነው የሚመጣው። ደውሎ ይመጣል። እኔም እንደዛ አዘጋጅቼ ምናምን ጠብቀዋለሁ። ከዛ እዛ ውስጡ ያለውን ሀሳብ ይነግረኛል። ሌላ ሰው ልክ ነው ብለሽ ታስቢያለሽ። ግን አሁን ይሄ እንደዚህ አይነት ነገር ማለት ልክ ነው ማለት ምን መሰለሽ፣ ስለጨነቀሽ እንደሆነ ግልጽ ነው። ጨንቆሻል፣ ፈርተሻል፣ ለቤተሰብ አልተናገርሽም። ግን ይሄ ነገር እስከ መቼ ይሄዳል ብለሽ ከራስሽ ጋር ተማክረሽ አታውቂም? ወይም ቤስት ጓደኛ የለሽ የምታማክሪው? ምንም ለማንም ምንም ብዬም ደግሞ ምን ብዬ ነው የምናገረው? ያምኑኛል ብዬም አልጠብቅም። ከዛ በኋላስ ቪዲዮ ይዞብሻል? አሁን ማለት የመጀመሪያው በግዴታ ቢሆንም ቀጣዩን ደግሞ ለማሳመን ሲል ድጋሚ ካሜራ ደብቆ ከሆነ አለው ፎቶ ቪዲዮ። ከዛ በኋላ ደግሞ የሚቀጥለውን ከባድ ነው የሚሆነው። በገዛ ፍላጎቷ ነው ማለት ይችላል እሱ። ምክንያቱም መጀመሪያ ላይ ከያዘው ማስረጃ ተነስቶ ነው። አሁን ከዛ በኋላ ግን ድጋሚ ብዙ ቪዲዮዎችን ይዟል ማለት ነው። ብዙ ቪዲዮዎችን ይዟል እና ስለዚህ የመጀመሪያው ማንም ቢጠይቀኝም በፍላጎቷ ነው ያደረገችው ብዬ ነው የምለው ነው የሚለው ነው። ስለዚህ ሲያስቀምጥ ምን ሲል ኖርማሊ እሷ እንደፈለገች አድርጎ የመጀመሪያውን ቪዲዮ ያጠፋዋል። ምክንያቱም ሳትፈልግ የተደረገውን ማለት ነው። በዚህ ጉዳይስ ማለት በጣም ተማጽነሽው አታውቂም? ለምኜዋለሁ፣ ብዙ ጊዜ አልቅሽ ይውላ ለምኜዋለሁኝ፣ ግን ምንም እንደማላመጣ ነው የነገረኝ። ማንም ምንም ብትይም ምንም አይመጣም። መረጃ ስለያዘ ምንም መተመችም ነው አለኝ፣ ሁሉም ነገር አለኝ። የምጠቀምበት ፎቶና ቪዲዮ እኮ ለእንትን አይደለም ያስኩት። በቃ የፈለኩትን የማድረግ ሙሉ መብት አለኝ ነው የሚለውና ምንም ማድረግ አልችልም። እስኪ እንግዲህ አሁን ሰዓቱ 25 ጉዳይ ለ7 እያለ ነው። ኦልሞስት መምጫው ደርሷል ማለት ነው። ስለዚህ አሁን እኛ ማድረግ ያለብንን ነገር ብንመካከር ይሻላል ብዬ አስባለሁ። በትክክል ያው እኔ የኔ ሀሳብ ምን መሰለህ፣ ምንም ነገር እንዳልተፈጠረ ቤት በሰላም ትቀበለው፣ እኛ ውስጥ እንሆናለን። ልናግዝሽ ነው የመጣ ነው። ምንም አይነት የተለየ ነገር ማድረግ ያለብሽ ምክንያቱም ይሄን እያንዳንዱን ነገር ከነገርንሽ ምን ያክል ርቀት እንደሄድን መገመት አያቅትሽም እና ከስምሽ ጀምሮ ምን ማድረግ እንደሚችል ምንም ነገር ሳትነግሪን ነው የነገርንሽ። ስለዚህ በተቻለ መጠን እሱ በሚመጣበት ሰዓት ሁሌም የምታሳየውን አይነት አክቶች በማሳየት እኛ የምንይዝበትን መንገድና መረጃ የምናጠናክርበትን መንገድ ብታግዥን የሚል ሀሳብ አለ። እኔ ደግሞ ፍላጎት እንደሌላት ዛሬ ብትነግረውና ለማስገደድ ከሞከረ ያው በህግ ያስጠይቀዋል። ይህ ሞር ደግሞ ለኛ መረጃ ይሄኛው በጣም ትክክል። ምክንያቱም ያለ ፍላጎቷ ቅድም ከያዛቸው ቪዲዮዎች ጋር እንዲጣረስበት ማለት ነው። አንተ ያልካቸው ቪዲዮዎች ላይ የመጀመሪያውን ደልቶ ስለዚህ እኛም በዚህ እንዘዋለን። አዎ እኛ በዚህኛው በኩል እንዲሁም የኛው በጣም የተሻለ ሀሳብ ይመስላል። ስለዚህ ከዛሬ በኋላ ይብቃን አይነት ነገር ብትለውና ብዙ ቪዲዮዎች እንዳለኝ አትርሺ አይነት ነገር እንትን ውስጥ ሲገቡ እንደኛ እንደ ማስረጃነት ይዘን ለህግ የምናቀርብበት መንገድ ይኖራል። ምን ታስቢያለሽ? አይዞሽ ገብቶኛል። ፍርሃት አለ። ፍርሃት አንቺ ውስጥ እንዳለ ግልጽ ነው።
ምክንያቱም ከባድ ነገር ነው ይህ ነገር። የቪዲዮ ከተለቀቀ ቤተሰብ ሊደርስ ይችላል፣ ከጓደኞችሽ አይደል፣ በማህበራዊ ሁኔታዎች ላይ ከፍተኛ የሆነ ጫና ሊደርስብሽ ይችላል። ስለዚህ አሁን እኛ የምናደርገው ግን ማንነቱ መታወቅ አለበት። ይሄ በሃይማኖት ስም የሚጠቀመውን ጭንብል ማውለቅ መቻል አለበት። ሃይማኖት ያው የግል ነገር ነው፣ ማይነካ ነገር ነው። ነገር ግን በዚህ ማሊያ ደግሞ መጫወት የለበትም። እሺ ሙስሊምም ይሁን ክርስቲያንም ይሁን የትኛውም ሃይማኖት የሚከተል ሰው ሆኖ ግን በሃይማኖቱ ሽፋን ሆኖ እንደዚህ አይነት ነገሮችን መስራት በጣም አስነዋሪ ነገር ነው፣ ያውም ኢትዮጵያ ውስጥ ላይ እና ይሄ ነገር መሆን ስለሌለበት ይህን በመቃወም ነው የተለያዩ መረጃዎችን እንደዚህ አጠናክረን ይዘን ልንመጣ የቻልነው። ስለዚህ አንቺ እንድታደርግ የምፈልገው ነገር ምንድን ነው? ዛሬ እንዲመጣ እንዲያወራሽ እና ያለውን ነገር ፍላጎቱ ኑሮት እንግባ ሲል መቼም እኛን ነው የሚያገኘን ውስጥ አልገባም በይው፣ አልፈልግም፣ ፍላጎት የለኝም እዚህ በኋላ በቃኝ በይው። የሚያደርገው ነገር በህግ ያስጠይቀዋል እዛ በኋላ ያለው ነገር። እሺ ስለዚህ እሱን ማየት ስላለብና አሁን ሰዓት እየሄደ ነው። ኦልሞስት ወደ ጉዳይ የተጠጋ ነው በሰባት። ስለዚህ እኛ ውስጥ እንቆይ። ግቢ እንኳን እኛ ክፍትን ያገኘ ነው። ስለዚህ እሱን መዝጋት ይጠበቅብሻል። መጀመሪያ እዛ ስለሚያንኳኳ ለእኛ ለዝግጅት ስለሚጠቅመን ጥሩ። ስለዚህ አንቻውን አትሰቢ። ምንም አይነት ነገር ቢል እኛም የታጠቅን ሰዎች ነና፣ እሺ ህጋዊ የሆነ መሳሪያ ያለና ያለውን ነገር ህጋዊ መሆኑን በወረቀት አሳይሻለሁ። እሺ ደብተር አለው፣ እሱን አሳይሻለሁ። ፍቃድ እንዳለኝ ራሳችን ለመጠበቅ ስለሆነ እሺ። እንግዲህ በቃ እሱን እንጠብቀው። እንደዛ እናደርጋለን። እንደዛ ነው። ሌላ ሀሳብ ካለ ንገረን። አይ ምንም፣ ያው ከእምነት አንጻር ደግሞ ምንም እንዳታስብ ነው። ምክንያቱም እኛ ብዙ እምነትሽን በምታምኝበት ቀጥል። በጣም በቃ እምነትሽን እንትን ማለት አለብሽ። ሲቀጥል ደግሞ እኛ ላይ ያለሽን እምነት ደግሞ ሞር እንድታጠነክር ይፈልጋል። ምክንያቱም የአንቺ ሚስጥር ልክ እንደኛ አድርገን ነው የምንጠይቀው። ምክንያቱም ብዙ ቪዲዮዎች ማየት ስለምትችይ ማለት ነው። ልክ እንደ ዶክተር ነው እያንዳንዱን ነገር የእኛ ሚስጥር አድርገን ስለምንይዘው ምንም እንዳታስቢ። ቤተሰቦቿንም ቀስ አድርገን ማስማማት የምንችልበት መንገድ አለብን፣ እንፈጥራለን። ስለሱ እንትናት በይ። አሁን መዘገጃጀት ያለብን ይመስለኛል። ትክክል። ጥሩ። በቃ እናመሰግናለን። እሺ አትጨናነቂ። አውቃለሁ በጣም ከባድ ነገር ነው፣ እንደ ቀላል ነገር አላየ ነው፣ ግን ለህግ መቅረብ ስላለበት ነው። እሺ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እያያችሁት ነው፣ እያዳመጣችሁት ነው። ስለዚህ እንግዲህ ለህግ መጠየቅ ስላለበት ወጥመድም ስለሆነ ትክክለኛውን ሰዓት ነው ያገኘነው ብዬ አስባለሁኝ። ሲመጣ እንግዲህ የምታዩት ይሆናል ያለውን ነገር። አብራችሁን ቆዩ። በኢየሱስ ደህና ነኝ። እንዴት ነኝ? እንዴት አለሽ? ሰላም ነው? ምን ነው ድክም ብለሻል? የእግዚአብሔር ኃይል በአንቺ ላይ ነው፣ መድከም የለም። ታዲያስ እንዴት ነሽ? ሰላም ነው ሁሉ? ምን ሆነሽ? እንደ በፊቱ አይደለሽማ፣ ትንሽ ቀዝቀዝ ብለሻል። ዛሬ አዲስ መጽሐፍ ቅዱስ ነው። እዚህ ጥሩ ጥሩ ቃላቶች አሉ። በደንብ ነው የምንጸልየው። በደንብ ባረክሻለሁ። ጌታ ይባርክሻል። በኢየሱስ ስም የተባረክሽ ሁኚ። አሜን። አሁን ይሄ ምግብ ምናምን እንዳትዪ አዘጋጅቻለሁ። አይ አሁን ምግብ አላሰኘኝም። አሁን አንቺ ግን በጣም ናፍቀሽኛል። የት ነው የምትሄጂው? በጣም ናፍቀሽኛል። ጌታ እንዲባርክሽ ነው፣ ሌላ ነገር እንዳታስቢ። ጌታ አብዝቶ ይባርክሻል። አሜን በይ። ስለዚህ እሺ በይ።
እኔ ከዚህ በኋላ አልፈልግም እና እኔ ምንም ልታረግ አልፈልግም። ምን ነው አልፈልግም ማለት እንዴት? አልፈልግም ምንም ማድረግ አልፈልግም። በቃ ከዚህ በኋላ ምንም ነገር ማድረግ አልፈልግም። ኤክስኪዩዝ ሚ ያ ምንም ነገር ማድረግ አልፈልግም። በቃ ጌታ እኮ አብዝቶ እንዲባርክሽ ነው። ለምንድን ነው ሌላ ነገር የምታስመስይው? እኔ ምንም አላስመሰልኩትም። አልፈልግም ካንተ ጋር ምንም ነገር ማድረግ ከዚህ በኋላ አልፈልግም። በቃ አትፈልጊም? አዎ አልፈልግም። እርግጠኛ ነኝ? አልፈልግም። ኤልያስ እኮ ነው። ይሄ ይለቀቅ። ልቀቀው፣ እንደፈለግህ አድርገው። ይሄ ይለቀቅ። አዎ ልቀቀው። ምንም ፈራው ነገር የለም። ከዚህ እንዲህ አስባልት ላይ ነው ብቻሽን እያወራሽ የምትሄጂ። እንደፈለግህ አድርገው። እኔ ግን ይሄንን ማድረግ አልችልም። እኔ ይሄን ማድረግ አልችልም። አስብልሻለሁ። ስለማትችል ነው የማታደርገው እኮ ስለማትችል። በደንብ እችላለሁ፣ በደንብ እችላለሁ። እኔ የፈለግከውን ነገር አንቺን ሞራል ለመጠበቅ ነው። አንቺን አሳብጄ ምን እጠቀማለሁ? የኔ ፍላጎት እኮ እሱ አይደለም፣ ከአንቺ ጋር መደሰት ነው። በቃ እኔ ልጅ መውለድ አልፈልግም። እኔ ልጁንም ቢሆን አስወርደዋለሁ። ጊዜው አለፈበት። አልፍም። አሁን እንግዲህ ሌላ ጉልበት ምናምን እንድጠቀም አታደርገኝ። ምንም አታመጣም። በፍቅር እናድርግ። ጉልበት ምናምን የለም። ምንም አታመጣም። እንዴ በፊት አይደለሁም እኔ። አሁን ይሄንን ፊት መሳም እንጂ መምታት ያስፈልጋል? እንዳነካኝ በቃ እኔ ከዚህ በኋላ አልፈልግም አልኳል። እንዳነካኝ ይሄ በእግዚአብሔር ዘንድ ኃይል የለውም። ተንበርከክ እያልኩ ነው። ስርዓት ያዝ። ትሰማኛለህ? ምንድን ነው የምታወራው? ኃይሌ እግዚአብሔር ነው። ምንም አታደርገኝ። ኧረ እባክህ ኃይሌ እግዚአብሔር ነው። ለዛ ነው ኃይል የምትጠቀም እሷ ላይ። ይሄም ቢሆን እናንተ ብትሆኑ ከእግዚአብሔር ክንድ በታች ናችሁ። አሁን እኔ የእግዚአብሔር ሰው ነኝ። የእግዚአብሔር ሰው ነኝ? አዎ የጌታ ሰው። እና ምን እየሰራ ነው ያለው? ምን አደረኩ? ምንድን ነው ያደረክ ያለው? ምንም አላደረኩም። ምንም እንዳላደረገ አታድርግ። ምንም አላደረኩም። ምንድን ነው ያደረካት እኮ? ምንም አላደረኩም። ምንም ኃይል የለውም። ምንም አልፈራም። ምንም አልፈራም? አዎ ማን ፍራና አለ? እየሰራ ያለው ነገር ትክክል አይደለም ነው። ፍራና ብለናል። ለካ ይሄ ሁሉ ድፍረት ይሄ ተይዞ ነው። እሺ ክፈተው። ስልክ ጌታ ይገስጽ። እሺ ይገስጸኝ። ክፈተው ክፈተው በል እንዴ። በጣም ችግር የለውም። ወንድ ያወርድ ችግር የለም። የትም አይደርስ። ይኸው እዛው ላይ ነው ያለ። እያሳያትን የነበር ይኸውልህ የእሷን ቪዲዮ። በኢየሱስ ምንድን ዛሬ ምን አይነት ቀን? ምን አይነት ቀን? ምን አይነት ቀን? በጣም የተባረከ ቀን ነው። ስንት ልጆችን ለመውለድ ነው ሀሳብ እየዞርክ? ንገረኝ። ምንድን ነው አሁን? ቆይ እኔ እናንተ አይዞሽ እናቴ ነይ በዚህ ተረጋግጡ። እዚህ በኋላ ምን እንዳይከፋሽ ተቀመጡና ልጸልይላችሁ። እኛንም ልትወጣብን ነው? አይ ልጸልይላችሁ። ጌታ ይባርካችሁ። ምንድን ነው የምትጸልይልን? በኢየሱስ ስም ልባርካችሁ። ምንድን ነው የምታወርቀና? አልፈህ ቁጭ በል። ዝም ብለህ አንተ ስነ ስርዓት ያዝ። እዚህ እኮ ቀልድ አይደለም ያዝ ነው። አይምሮን ያመሃል። ችግር አለብን? ንገረኝ መጀመሪያ ብዙ ከመሄዳችን በፊት። በጌታ ስም እኔ በጣም ደህና ነኝ። ምንም አልሆንክም? በጣም ጥሩ። እኛ ስለምንፈልገው ነው። ጤነኛ መሆንን መጀመሪያ ማወቅ መቻል አለብን። ከዛ በኋላ ይህን እየሰራ ያለውን ነገር አስረዳን እስኪ። ቆይ እናንተ እነማን ናችሁ? እኔ መርማሪ ጋዜጠኛ ነኝ። እዚህ የምትለው ወንድሜም መርማሪ ጋዜጠኛ ነው። እየሰራ ያለው ነገር ትክክል እንዳልሆነ ታውቀዋለህ ማለት። እኔ የምትሰራው እየዞርክ የምታስረግዝ ምንድን ነው? ንገረን እስኪ። በኢየሱስ ስም ይሄ የሰይጣን ሴራ ነው። የሰይጣን ሴራ ነው? አዎ። ላይ ያለው ማለት ነው። አይ ይሄ ያወራችሁት በፍጹም ይሄ ከአጋንንት የተላከ መልእክት ነው። ምን ማለት ነው እሱ? አሁን ምን ልታደርግ ነው የመጣው አንተ? ልባርካት ነበር። የምትባርካት ላይ ነው? ያለ ፍላጎቷ ነው? አይ እሷ በሌላ ነው የተረዳች። አትንተባተብ፣ በስርዓት ተናገር። በስነ ስርዓት የምናወራ ከሆነ እዚያ ተንበረከክና ቁጭ ብለን እናወራለን። ምን ይሻላል? አሊያ ደግሞ በር ላይ የህግ አካል አለ ይዞ እንዲሄድ እናደርጋለን። እኔ ምን አረኩኝ? ምን አረኩ ማለት ምንም አላረኩም።
ምን ይመስላል? ይሄ ቪዲዮ ምን ይመስላል? ምንም አላደረግክም። የጸለይክላት ነው አይደለም? ይሄ እኮ ምንም ይሄ አስገድደ አዳምጠኝ። እኔ አሁን በስነ ስርዓት ነው ማውራ። እዚህ ጋር ያለው ወንድሜ እሳት ነው የያዘ። እሺ እግርን በጥሶ እንዳይጥልህ መጀመሪያ ከኔ ጋር ማውራት ካለብን እኔ እናንተ እናውራ። ረጋ በልና ማውራት። ምክንያቱም አዳምጠኝ፣ ጣልቃ አትግባ ሳውራ። እዚህ ጋር የምታየው ይህን ቪዲዮ ለመቅረጽ ምንድን ነው ያነሳሳ? አንተ ማን ስለሆንክ ነው ይህን ቪዲዮ የምትቀርጽ? ይህን አስጸያፊ ቪዲዮ ቀርጸህ የምታስፈራራት ለምንድን ነው? ይሄ እኮ ቀርጬው አይደለም፣ ይሄ እንትን ነው። ይኸው ድምፅ የተቀዳበት ስልክ ይኸው ተመልከት፣ ይታያል። በኢየሱስ ይሄ ድምፅህ የተቀዳበት ስልክ ነው። ቪዲዮ ይኸው እዚህ ጋር ይታያል። ተመልከት፣ ቀና በል አንተ። ምን ፓስተር ኤልያስ አይደለም? ምንድን ነው? ቆይ እናንተ እነማን ናችሁ? ስንቴ ልንገርህ፣ መርማሪ ጋዜጠኛ ነን። እየሰራ ያለው ነገር ትክክል አይደለም። ለምን እንደምትሰራ አስረዳኝና ምናልባት ትክክል ከሆንክ እየሰራው ያለው ስራ ወጣ እንሄዳለን። ካልሆነ ግን በህግ ትጠየቃለህ። ከኔ ምንድን ነው የምትፈልጉት? ተነስና ቁጭ በል እዛ ጋር ተቀመጥና የሚጠይቅ ነገር በሙሉ በስርዓት ቁጭ በል እዛ ጋር። ካሜራውን ቁጭ በል ዝም ብለህ ቁጭ በል። ካሜራው በቃ ይጥፋልኝ። ቁጭ በል ና መሀል ላይ ቁጭ በል ቁጭ በል። በቃ አይዞሽ አንቺ ችግር የለውም። እሺ ውስጥ አስገባት። ዝም በል ውስጥ አስገባት። ና ካሜራማን እዛ ጋር ቁጭ በል። በጌታ በኢየሱስ ዛሬ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ሌብነት ተጋለጠ። ለአመታት ይህን ስራዎች ስትሰራ ነበራል። ከአንተ የወለዱትን ሰዎች እናቀርባቸው። ቆይ ና ወልዴ ና ንገረኝ። ቆይ እናንተ እባካችሁ ዝቅ አድርግለት መሳሪያውን። ችግር አዳምጡኝ። እሺ አሁን እንደዛ አታድርጉ። ምን እናድርግ? ና ወደዚህ ወንድ። እሺ አሁን በጌታ ፍቅር ነው የምጠይቃችሁ። በጌታ ፍቅር ጠይቃ ለምናችኋለሁ። እሺ ያሰባችሁትን ነገር አታድርጉ። በቃ ምንድን ነው የምትፈልጉ ከኔ? ከኔ የምትፈልጉ ምንድን ነው ማለቴ በቃ ይሄ ነገር እንዳይሆን ከኔ ምን ትፈልጋላችሁ? የምትፈልጉትን ነገር ጠይቁ። እሺ በጣም ጥሩ። መጀመሪያ እንድትነግር የሚፈልገው ነገር ከስንት ሰው ልጅ እንዳለ። አሁን እኔ ከሁለት ታውቃለሁ፣ መረጃ ይዣለሁ አይደል? ስለዚህ አንተ ደግሞ ከስንት ሴቶች ልጅ እንዳለ መጀመሪያ ንገረኝ። ይሄ ምን ይሰራላችሁ? ይኸውልህ ለምትጠየቀው ጥያቄ ቀጥተኛ መልስ ብቻ ነው የሰማነው አይደል? አይደለማ፣ እንደሱ ሳይሆን አትርበርበት። ሰው እየተሰማኛለህ፣ የሚጠይቅን ብቻ መልስለት ነው እየተባልክ ያለው። እኔ ደግሞ አሁን ይህን ብነግራችሁ ለእናንተ ምን ይበጃችኋል? በቃ የምትፈልጉትን ነገር ጠይቁኝ። እግርን ትፈልገዋለህ? እግርህ ከዛሬ ጀምሮ እያነከሰ ምር ትፈልጋለህ? በኢየሱስ ስም ለምን እንዴ? ልደፍራት እየሞከርክ ስለሆነ ደርሰን መታ ነው እንበልህ። እግርን እንምታውን። ምርጫ አንተ ነው። እላዋ ላይ ስትወጣ ቪዲዮ ይጀባል። እላዋ ላይ ወጣ ያለ ፍላጎቷ። ስለዚህ አሁን ይኸውልህ ፓስተር፣ ምናልባት ትክክለኛ ፓስተር እንዳልሆንክ ግልጽ ነው። እንደውም የሌሎችን ሰዎች ስም እያጠፋ እኔ የጌታ ሰው ነኝ፣ አትሳሳት። እና እኛ የሰይጣን ሰዎች ነን አላልሁም። እኔ ግን ስሜ እንድታጠፉ አልፈልግም። የእግዚአብሔር መልእክተኛ ነኝ። ጭራሽ በላይ ሆነ ደግሞ ታወራለህ። እያጮልኩ ላውራ? ለምን? ይሄማ እንዴት ይሆናል? እኔ አሁን በቃ እንትን እኮ ምርጫ እያቀረብኩላችሁ ነው። ከኔ የምትፈልጉትን እኛ ነው የምናቀርብልህ። አንተ አይደለም ምርጫ የምትሰጠን። እየሰማ ነው አይደል? ወንጀለኛው አንተ ስለሆንክ በቃ መጀመሪያ ይሄን ንገረኝ። አልናገርም። ስለዚህ በራሳችን መንገድ እንዲያወራ እናድርገው ማለት ነው። በጣም ጥሩ። ክፈተው፣ ድጋሚ ክፈተው። ክፈተው። በእኔ ላይ እጃችሁ እንዳታነሱ። ጌታ ማቱን ነው የሚያዘንብባችሁ። እሺ ያዝንብብን፣ ችግር የለውም። ክፈተው። ይኸውልህ አሁን በዚህ ስልክ አማካኝነት ብዙ ፋይሎችን እዚህ ማግኘት እችላለሁ። አውቀዋለሁ። እሺ እንካሲ ድጋሚ ክፈተው። ለምን ድጋሚ ጠይቃለህ? በል ቶሎ አሳይኝ ሲከፈት። በጣም ጥሩ። ይኸውልህ አሁን ከኛ ጋር መስማማት ካለብህ እዚህ ውስጥ የስንት ሰው ቪዲዮ እንዳያስክ ብቻ ማወቅ ነው የሚጠበቅብኝ እኮ። ስለዚህ ቁጥሩን ከዚህን ያክል ሰዎች ልጅ አለኝ
ከዚህን ያክል ደግሞ ያስረገዝኩታል። ምንም ችግር የለውም እኮ እንዲህ አሁን እኮ ቢያንስ በዚህ ዓመት ውስጥ ከብዙ ሴት ጋር ሊኖር እንደሚችል እኮ ግልጽ እኮ ነው። ከማየቴ በፊት ይህ ማስረጃ ከማቀርብብህ አንተ ንገር። እሺ፣ ከዛ በኋላ ወደ እኔ ሀሳብ ትመጣለህ። እንመጣለን። ችግር የለም። እሺ፣ ምናልባት እኮ አዞ ይሆናል እኮ እሱን እኮ ነው ሁላችሁም የምታውቁልኝ። አሁን ይሄ እያስገደዳችሁኝ እንዳይመስላችሁ፣ እኔ ጌታ ያለኝን ነው የምነግራችሁ። አሁንም ቢሆን እሱ የፈቀደልን ንገረን፣ ችግር የለውም። ጌታ 30 ልጅ ካንተ አለ ብሎኛል። አንድ ቀን ስጸልይ 30 ልጅ በ30 ልጅ ይባርክሃለሁ አለኝ። አሜን አልኩት እኔ እና አሁን ስንት 6 አሁን 6 24 ቀን ያለ እንደ ጌታ ትእዛዝ የተወለዱ ናቸው 6 ወይስ ከነፍሰ ጡሮች ጋር ጨምሮ? 3 የተወለዱ 3 ወይ ደግሞ 6 ልጅ አለ። ዝም ብለህ 6 ልጅ አለ። አይ ፈጣን 6 ልጅ አለ። ሌላ ደግሞ የተረገዘውን 3 አለ ብዬ ነው የማስበው። ድሮ እንግዲህ ብቻ ጌታ 30 ልጆች አሉ ብሎኝ። 30። ስለዚህ አሁን ጠንከረ ደግሞ 24 ትሰራለህ እዚህ በኋላ አይደል? እንግዲህ ጌታ ሌላ ነገር ካላዘዘ እንግዲህ እኔ የጌታን ቃል አከብራለሁ። ሌላ ደግሞ የሆነ ነገር አድርግ ብለህ ታደርጋለህ። ታዛዥ ነህ። ጌታ ተው ካለኝ ተዋለሁ፣ አድርግ ካለኝም አደርጋለሁ። እኔ በጌታ ቃል የምኖር ሰው። ጥሩ። አይ ወደ እኔ መጣል። አሁን እንደውም ተመችተኛል። ጎበዝ ልጅ ነህ። አሁን አንድ ነገር ማወራ፣ እነዚህ ነገሮች የምትሰራቸውን ስራዎች በህግ ያስጠይቁኛል ብለህ አስበህ አታውቅም? እንዴት ማንም ህግም ቢሆን እኮ ይሄ ምድራዊ ህግ እኮ ከሰማያዊው ከእግዚአብሔር በታች እኮ ነው፣ በታች ነው። እኔ ደግሞ የሰማያዊውን የእግዚአብሔርን ቃል ነው የምሰማው። ስለዚህ ምድር ላይ ምንም ነገር ማድረግ ለአንተ ግድ አይሰጥህም። አሁን ይሄ እኮ ሰውን እየጎዳ ነው ብዬ አላስብም። እና እየጠቀምካቸው ነው፣ ልጅ እየሰጣቸው። እንግዲህ ጌታ ያለኝን ነው እያደረግኩ ያለው። በፍላጎቷ ነው ያለ ፍላጎቷ። አሁን እኔ የእግዚአብሔር ሰው ነኝ እና የእግዚአብሔር ሰው ሆኜ ይህን ነገር ላድርግ ስል እነሱ የእግዚአብሔር ሰዎች ሁሉ እንደዚህ አይነት አረመኔ ድርጊት የሚያደርጉ ነው የሚመስላቸው። እኔ ግን ጌታ አዘዞኝ ነው። ለእግዚአብሔር ሰዎች ስም ስል በጣም ታዛዥ ነው ማለት ነው። ለእግዚአብሔር ሰዎች ስም ስል እኔ መጀመሪያ ላይ እንዳያውቁ ነው ሳያውቁ ነው የማደርገው። ፓስተራውን እስኪ አንድ ጥያቄ ልጠይቅህ። ሁሎችንም እየዞርክ እንደዚህ ትባርካለህ ብዙ ሰዎችን? አዎ ጌታ ምስላቸው ነው ፊቴ ላይ ያመጣቸዋል። እኔ አሁን አንተን መባረክ እፈልጋለሁ እና ፈቃደኛ ነህ? ማለት መባረክ እፈልጋለሁ። አንተ የጌታ ሰው ነህ? አዎ እኔ የጌታ ሰው ተሆንህ አንተ ባርከኝ። አጥፋው እሱን ካሜራ አጥፋው። እውነቱን ተናገር። ትሰማለህ? በቃ እናገራለሁ። አትወራለሁ። አሁን ቢሆን ንገረኝ፣ ንገረኝ። እግርን ትፈልገዋለህ? እያንዳንዱን ነገር እየነገርኩህ ነው። እግርን ትፈልገዋለህ? እግርን ትፈልገዋለህ? አትፈልገውም? ትፈልገዋለህ? አትፈልገውም እያልኩህ ነው። ስለዚህ እያንዳንዱን ነገር እንድትናገር ነው። እሺ ተቀመጡ፣ እናገራለሁ። እያንዳንዱን ነገር ተናገር። እዛው ላይ ስንት ልጆች አሉ? ተናገር። ቶሎ በል ሰውዬ፣ የያዝኩት እሳት ነው። ቶሎ በል እያልኩህ 11 ልጆች 11 ልጆች አሉ። 11 ልጆች አሉ። 11 ልጆች አሉ። አዎ የተወለዱ በየቦታው የወለድካቸው? አዎ። እሺ የተረገዙ 6 የተረገዙ ልጆች አሉ። ከቃል ኪዳን ጋር ነው ሰዎች? አዎ ከእሷ ጋር 6። አዎ 11 6 17 በአጠቃላይ። አዎ ምንድን ነው ጌታ ዞ ነው ምንድን ነው? እስኪ ንገረኝ፣ የእውነቱን ተናገር ዛሬ። ውሸት ነው፣ በቃ ሁሉም ነገር ውሸት ነው። ምንድን ነው ንገረኝ። ለስሜት ማርኪያ ነው? አዎ አዎ ከፍተኛ የዝሙት ስሜት አለኝ። የዝሙት መንፈስ እኔ ጋር ነው። እሺ እሱን መቋቋም እያቃተኝ ነው። በቃ በዚህ ስም እነሱ ጋር የደረሱ በቃ ይህ ነገር ዝም ብለህ ፈጥረህ ነው ጌታ አዞኛል እያልክ የምትወጣባቸው? አዎ ውሸት ነው። አዎ ፈጠራ ነው ሁሉ ፈጥረህ። አዎ እኔ የጌታ ሰው አይደለሁ። ስለዚህ ይሄ ነገር ተመችቷል? አዎ በቃ አንተ ምንድን ነው ሸንተ ነው? ራፈር ያስፈልጋል። ተርስ እጣ ምን ሆነ ሸና? ምን ሆነ ነው? ምንድን ነው አንተ?
ወንድ አይደለም እንዴ አንተ? በል ወንድ ይዘህልኝ ውጣ። ወንድ ይዘህ ውጣ። አስረክባቸው አስገቡ። ነይ ነይ ቃልዬ ነይ ቃል ነይ እናቴ ነይ ቁጭ እስኪ አይዞሽ። እሺ እሺ ቃል በመጀመሪያ ደረጃ እዚህ ጋር እንግዲህ ብዙ ፋይል አለ ስልኩ ላይ። እሺ ያንቺን ብቻ ሳይሆን የብዙ ሰዎች ፋይል አለ። ይሄን ወስደን እናስረክባለን። ስለዚህ አንቺ ደግሞ ታስፈልጊኛለሽ። ወደዛ መሄድ አለብን። መሄድ ያለብሽ ያው ትንሽ የሰው ፊት ሊከብድሽ ይችላል። እንደኔ ፌስ ማስክ ሰጥሽና ያችን ትለብሻለሽ። እንሄዳለን። ቃልሽን ትሰጫለሽ። አንቺ ላይ ያደረሰውን ነገሮች በሙሉ ሁሉንም ነገር ማሳወቅ መቻል አለብሽ። እሺ እናቴ። ስለዚህ እንደዚህ እናደርጋለን። ሌሎችንም ልታገናኛቸው ያሰብሻቸው ሰዎች አሉ ወይስ አገናኝተሻቸዋል? ይህን ቅድም አልጠየቅኩሽም፣ ንገሪኝ። ማንንም ሰው አላገናኘሽም? በጣም ጥሩ። አሁን አንድ ትልቅ ነገር የሚያሳስበን ጉዳይ ስለተረገዘው ልጅ ነው። ነገር ግን በዚህ ልጅ የመወሰንም ሀሳብ አስተያየት የመስጠትም እንትኑ የለኝም፣ ስልጣኑ የለኝም። ቤተሰብ አለሽ። ስለዚህ ቤተሰቦችሽ ከአንቺ ጋር አሁን ተነጋግረው እንዲጨርሱ ፈልጋለሁ። እሺ ይህን አሁን ቃልሽን መጀመሪያ ፖሊስ ጣቢያ ትሰጫለሽ፣ ክስ እንመሰርታለን። እሺ 11 ልጆች አሉ ያለው አለ። እዚህም በጣም ብዙ ቪዲዮ አሉ፣ ማየት አልፈለኩም፣ ምክንያቱም የሚረብሽ ነገር ስለሆነ እነዛን የህግ አካል እንዲያዩት ለኤግዚቢት እንዲቀመጥ ማስረጃ ስለሆነ፣ ስለዚህ አንቺ ደግሞ ከቤተሰቦች ጋር እንድትወያይ ይፈልጋሉ። ቤተሰቦች ተስፋ ቆርጠሽ መጥፎ ነገር ማድረግ ሳይሆን ቤተሰቦችሽን አግኝተሽ ማውራት ነው ያለብሽ። እንዲህ ተፈጥሯል፣ በእንደዚህ እንደዚህ ምክንያት ነው። እሺ እኔ ያለውን ነገር ዲቴል በሙሉ አወራቸዋለሁ። ይዘሽኝ ትሄጃለሽ። እንደዚህ ማድረግ እንችላለን አይደል? አይዞሽ፣ ምንም ነገር እንዳታስቢ። እግዚአብሔር ጌታ ሰው ማለት አንተ ነው የተባረክ። እግዚአብሔር ይባርክ። ያው እንደምታየው ብቻዬን አልሰራም። ክሮዎቹ በሙሉ አብረውኝ ነው የሚሰሩ ያለውን ነገር እኔም ብቻ ሳይሆን ለእነሱም ይሆንላቸው። እነሱ ነው አብዛኛውን ስራ ሰርተው ወደዚህ ደረጃ የምንደርሰው። እሺ ስለዚህ አታስቢ፣ ትንሽ ተረጋጊ። ሻወር መውሰድ ካለብሽ ሻወር ውሰጂና ለቅለቅ ብለሽ ወደዛ መሄድ እንችላለን። እሺ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። ምንም ማለት አልችልም። ፍርዱን ለእናንተ ትቼዋለሁ። እኔ ግን እስከ ላይ ድረስ ይሄድበታለሁ፣ አልለቀውም። ምክንያቱም በሃይማኖት ስም ነው እየነገደ ያለ። የሚሰራው ነገር ትክክል ስላልሆነ በህግ መጠየቅ አለበት። አብዛኞችም እንግዲህ ምርመራ መደረግ አለባቸው። ያላገኘናቸው ሰዎችም አሉ። የተለያዩ ሴቶች እዚህ ፋይል አለ። ፖሊስ እንዲያየውና ውሳኔውን እንዲሰጥ እስከ መጨረሻው ድረስ እከታተላለሁ፣ አሳውቃቸዋለሁ። በቀጣይ ጊዜ በሌላ ጊዜ ፕሮግራም እስከምንገናኝ ድረስ ሰላም ሁኑልኝ።